የምንገኘው በማዕከላዊ ኢትዮጵያ አላባ ዞን አርቶ የቱሪስት መዳረሻ ጋር ነው የምንገኘው። እንግዲህ ይኸው በተፈጥሮ ኢትዮጵያ በጣም የታደለች ነች ስንል እንግዲህ ዝም ብለን ለንግግር ብቻ ሳይሆን በተጨባጭ ይኸው በቆሎ እሸት እየቀቀልን እንገኛለን ማለት ነው እና በዚሁ በተፈጥሮ ፍል ውሃ ምክንያት የበሰሉ ድንቾችን እየበላን ሀገራችን ኢትዮጵያ ዛሬ እኛ መስራት ባይችል ነገ ልጆቻችን የተሻለች ሀገር መስራት እንደሚችሉ ለዓለም ማስተዋወቅ የሚቻል ፖቴንሻል ያለው አካባቢ ነው። ኑ ሁላችንም አላባ ኦርቶ የቱሪስት መዳረሻን እንጎብኝ ለማለት ነው። አላባን በጋራ እናልማ። እዚሁ አላባ ዞን አርቶ ፍል ውሃ አካባቢ ነው የምንገኘው። ይሄ ፍል ውሃ በጣም ጤናማ በተፈጥሮ የተቸረን ትልቅ የፈጣሪ ጸጋ ነው። ይሄንን ፍል ውሃ ባለሀብቶች ራሱኑ በማቀዝቀዝ ራሱኑ ወደ መስኖ በማሸጋገር እርሻ አለ፣ ያልተመረተ ምርት የለም። ይሄ በቆሎ ለምሳሌ ይሄ ውሃ ቀዝቅዞ ራሱ በተመረተበት ውሃ ያደገ በቆሎ እዚሁ ደግሞ በራሱ ውሃ ደግሞ የተቀቀለ በተፈጥሮ በእሳት እንዳይመስላችሁ በተፈጥሮ ፍል ውሃ የተቀቀለ በቆሎ ነው። ስለዚህ ኢትዮጵያ የሌላት ነገር የላትም። አላባ ማሳያ ናት፣ አርቶ ማሳያ ናት። ሁላችንም መተን እንጎብኝ፣ የምንችለውን ሁሉ በማድረግ አካባቢውን እናልማ የሚል ጥሪ ማስተላለፍ ፈልጋለሁ። አመሰግናለሁ። ሱብሃንአላህ የዞኑ ቱሪስት መዳረሻ ቦታ ነው። ይሄ በቆሎ ዘቀቅን እየበላ ነው። ሌሎቻችሁ መታችሁ በዚህ በቆሎ ቀቅላችሁ ድንች ቀቅላችሁ እንድትቋደሱ እንላለን። መታችሁ እንድታለሙ አደራ እንላለን። ሰላም ነው። ይሄ የፈላው ቀዝቅዞ ይሄን በቆሎ ይቀቅላል። የፈላው ወርዶ ቀዝቅዞ እዚህ ባሉ አርሶ አደሮች ደግሞ ባላቸው እውቀት አቀዝቅዘው በቆሎ ማምረት ችለዋል። ስለዚህ ኢትዮጵያ የቸገራት ያጣችው የላትም። መስራትና መጠቀም ብቻ ነው የኛ ስራ የጎደለን። እሱን አጠናክረን እንቀጥላለን።